ደም እንደዛ በኃይለ ቃል መናገር ይጸጽቶኛል። ነገሮች በአሁን ሰዓት በጣም እያበሳጩኝ ስለሆነ ነው እንጂ ምንንም ሁኔታ በተረጋጋ መንፈስ መፍታት አልቻልኩም። እንጂ ቀስ ብዬ ላስረዳህ ይገባ ነበር። ችግር የለውም አባዬ አታስብ። ሌላ ደግሞ ነብዩ አንድ በጣም የምነግርህ ጉዳይ አለ። ምንድን ነው? ምን መሰለህ ነብዩ፣ ይገባኛል አንተም ብዙ እያስጨነቅኩ እንደሆነ ይገባኛል። አሁን ግን ከጽጌረዳ ጋር አስቤ የነበረውን ጋብቻ ሰርቼዋለሁ። አባዬ ለምንድን ነው እሷን ማግባት መወሰኑ ያደረኩ? በፊትም ቢሆን እናቴን ትመስለኛለች በሚል ምክንያት እሷን ለማግባት ማሰብ ትክክል አልነበረም። ግን ነብዩ ግን ምን አንተውን ከጽጌረዳ ጋር መሆን አንችልም። ግዴታ ፌዘንን ማግባት አለብን። እሷን ልጅ ማግባት ማለት የስትንፋስ ያክል ግዴታ ነው። አባዬ እሷን ማገባበት ግልጽ የሆነ ምክንያት ትነግረኛለህ? ምንም ምክንያት የለውም ነብዩ። ለጊዜው ልልህ የምችለው ይሄንን ብቻ ነው። እሺ በቃ አባዬ አሁን ደክሟል፣ እረፍት አድርግ፣ አላስጨንቅም። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑ ተስፋ እያደረኩ ቪዲዮን ስጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስታደርጉ የደወል ምልክቱን ተጫኑ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። ዛሬም በጽጌረዳ መጥቻለሁኝ። እንግዲህ በዚህ ክፍል ምን ሊፈጠር ይችላል አብረን እናያለን። በባለፈው ክፍል አባትየው ባዶ ሽጉጥ ይዞ በመሄዱ በልጁ ተበሳጭቶ ነብዩን በጥፊ ሲመታው ነበረ። በአሁኑ ደግሞ ተጸጽቶ ምክንያቱም ያው እያመመውም ስለሆነ የጋብቻውን እንትን መሰረዙ ምናምን እያሳየው ነው። ምን ሊሆን ይችላል? ነገር ነው ይሻላል። ያረፍ ሰላም ምን እያደረክ ነው? እያለኩ ነው። ምን አደርጋለሁ? እኔ ደግሞ እዚህ ጋር ቆሜ እያዳመጥክ መስሎኝ እኮ። እንዴ ምን አለ ብዬ ነው የማዳምጠው። እሺ በቃ ገብተን እንተኛ። መጸዳጃ ቤት ገብቼ ልምጣ? እሺ በቃ ስህተት ድጋሚ እንዳትሳሳት፣ ያለበለዚያ ሁሉም ነገር ነው ገደል የሚገባው። በጭራሽ እንደዚህ አይነት ስህተት መሳሳት የለም። ይህን ቤት ከስር መሰረቱን ሄደ ሁሉም ነገር የራስ አድርግ። በቃ ያለ እድል ይሄና ይሄ ብቻ ነው። መጠየቅ ያለብሽ መተሽ ትይን ይቅርታ እንድጠይቃት ነው የምፈልገው። እሺ ቆይ ግን ማይ አንቺ የተናደድሽው በዚህ ነው ማለት ነው? ከቤት በመውጣት ያልተናደድሽ? ይኸውልሽ ነገ ስትመጪ ትይን እግሯ ላይ ተንበርክከሽ ይቅርታ ትጠይቂያታለሽ። ከዛ በኋላ ያለውን ነገር ከኔ ጋር እናወራለን። እሺ ማይ በእውነት ግን እንደዚህ ስላናገርሽኝ በጣም ነው ደስ ያለኝ ከምታስቢው በላይ። ግድ ሆኖብኝ ነው እንጂ አንቺ እዛ ቤት ከዚህ በላይ እንድቆይ አልፈልግም ነበር። እሺ ማይ ይልቅ አንቺ አሁን እንዴት ነሽ? ቤቱ ተመችቶሻል? አዎ በጣም የሚያምር ቤት ነው። አንቺ ራሱ መተሽ ብታዩ እንዴት ደስ እንደሚለኝ። በቃ ነገ መጥቻ ያዋለሁ፣ በዛውም ደግሞ እናወራለን። እሺ በቃ ማይ ቻው፣ ደህና ዋይልኝ። እሺ ደህና ዋይሽ።
ነፍስህን በገነት ያኖረው። ምንም ማድረግ አልችልም። ነገ በስም ለኔ ቢጤ ያበላለሁ። ለማን ይሆን ጉድ ጨነቀን ጠበበን። አቤት የሞተበት ቀን ባሏ ሻማ ያበራችው እሱም ለዛ እዚጋ በቃ ማዘላብሩ ተጣጣለች። ከአንተ ጋር የነበረ ጣፋጭ ጊዜ እያሰበች ትብሰለሰላለች። ወይኔ ጣፋጭ ጊዜ ተነበረች። ባልሽን አስገደለሽ። እስቲ ልልሽ ከኋላ ወንበር ነበር የተቀመጥኩት። ምናልባት ከኋላ ረስቼው ከሆነ እስቲ ታይልኛለህ? ይቅርታ ፈለግኩት ግን የትም ላገኘው አልቻልኩም። አረ በደንብ ፈልገው። የትም ቦታ ሄድም እዛ ጋር ስለሆነ የተቀመጥኩት። ኦ አገኘሁት። በጣም የሚያምር ቀለበት ነው። አዎ አገኘው። ወይኔ በጣም ደስ ይላል። ምን አሁን ላምጣልሽ እንዴ? ላመጣልሽ እችላለሁ። አይ አሁንማ እኮ መሽቷል። ባይሆን ነገ ጠዋት ላይ ተቀብለኛለህ። በጣም እሺ በቃ ነገ ደውልልሽና ያለሽበት መጥቼ እንደጣለችው አውቋል። ያስብከው ምን ብታስብ አገኘው? እኔ እኮ ብታሳውቀኝ ችግር የለውም ነበር። ልጄን እኮ ይዤ ጠፋ ነበር። ሰው ሀገር ብን ብዬ ልጄን ይዤ ጠፋ ነበር። ጊዜ አልሰጣልከኝ፣ ተፈታተንከኝ። ጊዜ እኮ ሰታይ ቢሆን ኖሮ የማደርገውን አውቅ ነበር። እንደዚህ አይነት ችግር ውስጥ ባልገባው ነበር። ወይኔ ፍቅርተ፣ ወይኔ ጉድ አደረገኝ። እንዴት በስመ አብ መንፈስ ቅዱስ ምንድን ነው? እንግዲህ ጀመረኝ ናፍቆቱ ጀመረኝ። እንግዲህ ጀመረኝ መውደዱ ጀመረኝ። አንተን ሊለኝ ወይኔ እቴ፣ በዚህ ሌሊት ምን እያደረግሽ ነው? ምን እያደረግኩ ይመስላል? የባሌን 18ኛ ዓመት እያከበሩ። ከቻልሽ ተቀላቀይ። ቆይቲ እንዴት እንደዚህ ታደርጊያለሽ? ቆይ አንቺ ለምንድን ነው እኔን ጥፋት እንዳጠፋ ሰው ፈጠጥ ብለሽ ምትይ? እቴ መጠጥ እየጠጣሽ ነው። በዛ ላይ ደግሞ ጥሩ ላይ አይደለሽም። ስለዚህ ተነሽና ግቢ። ፌቨን ራሱ በእንደዚህ አይነት ሁኔታ ካየችሽ ትደነግጣለች። ጥሩ አይደለም። ዘርፌ ምን አደረገው? ባሌን ገድዬ ቤቴ ውስጥ እዚህ ተቀበልኩት። 18 ዓመት ሞላኝ። ታዲያ ከባሌ ጋር መሆኔ ጥፋት አለ? ምን አጠፋው? ምንድን ነው ያጠፋው? እቴ በቃ ይበቃል። ግቢና በሰላም እንኳን ነፍሱ እንዳታርፍ እዚህ ሳሎኗ ውስጥ ቀብራ እሷ እየሳቀች እየተደሰተች እንዴት ትኖራለች? ዘርፌ አይከብድም? ዘርፌ አይከብድም? ይኸውልሽ እቴ እኔ ይሄንን በእናቴ ብታልፍ ይሻላል። እኔ ጭንቀት አልፈልግም። ራስ አድጋት ነበር እቴ። እናቴ እኔ ለፊልኝ ጭንቀት የሚባል ነገር አልፈልግም። ጭራሽ የሰው ነፍስ ለዛውም በገዛ ቤቷ ውስጥ ነው የቀበረችው። አስቡት። ለዛ ነው እሷ አሁን የሁለቱንም ሚስጥር የጽጌረዳ እናት ታውቃለች። መጨረሻቸውን አላውቅም። በክፍል 24 እስክንገናኝ ላይክ እና ሼር ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስታደርጉ የደወል ምልክቱን ተጫኑ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። ስለተከታተላችሁ ከልብ አመሰግናለሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው።